ሰበር መረጃን እነሆኝ። ክርስቲያኖ ሮናልዶ CR7 የዛሬ 8 ዓመት እንግዲህ የሚገርም ታሪክን ሰርቷል። ይህን መረጃ ላጋራችሁ አድማጮች። እስኪ የCR7 አድናቂዎች የት ናችሁ? ቤቱን ፎሎ አድርጉ፣ ሼር አድርጉ፣ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። የዛሬ 8 ዓመት ድንቅና የሚገርም ግብ እንግዲህ የኳሱ ዓለም አስተናግዷል። ያንን የሚገርም ትውስታ ሁሉም ሰው የሚያስታውሰው ነው። የክርስቲያኖ ሮናልዶ አስደናቂው የመቀስ ምት ወይንም ጎል ማለት ነው። ከዛሬ 8 ዓመት በፊት በዛሬው ዕለት ማለት ነው የእግር ኳስ ዓለም አይረሴ ከሆኑ ክስተቶች አንዱን አስተናግዶ ነበር። በሻምፒየንስ ሊግ የሩብ ፍጻሜ ጨዋታ ላይ ክርስቲያኖ ሮናልዶ በጁቬንቱስ ላይ ያስቆጠራት ያቺ ድንቅ የመቀስ ምት ግብ ዛሬም ድረስ ማለት ነው በደጋፊዎች ልብ ውስጥ ማለት ነው እንደ አዲስ የሚዘከር ክስተት ነው። የጨዋታውን ድባብ በወቅቱ የሪያል ማድሪድ ኮከብ የነበረው ሮናልዶ ማለት ነው ኳሷን በአየር ላይ ሆኖ ካገኛት በኋላ ባስቆጠራት ግብ የመላው ስቴዲየም ደጋፊዎች ይህንን ስል የጁቬንቱስ ደጋፊንም ጨምሮ ማለት ነው በመገረም ተነስቶ አጨብጭቦለታል ማለት ነው። የግቡ ልዩ ሁኔታ ልንገራችሁ። ከፍታው ሮናልዶ ኳሷን የመታት ከመሬት ማለት ነው በግምት 2.38 ሜትር ከፍ ብሎ ነበር። አጸፋዊ ምላሽ ግብ ጠባቂው እንግዲህ ይህንን ገራሚ ምት ለመመለስም እንኳን ሙከራ አላሳየም። እንግዲህ ይሄ የሚገርም ሌላኛው ኢሹ ነው። የተቃውሞ ወይንም የሌላው ቲም ደጋፊዎች ደግሞ ለተጫዋቹ ቆሞ አክብሮ ስታንዲንግ ኦቬሽን የሰጡበት ብርቅዬ አጋጣሚ ማይረሳ ሆኖ ይሏል። የእርሶ ደረጃ ለዚህ ጎል ስንት ነው? ይህ ግብ በእግር ኳስ ታሪክ ውስጥ ካዩአቸው ምርጥ ግቦች ተርታ በስንተኛ ሊመደብ ይችላል? እስኪ ሐሳባችሁን አስቀምጡ። ይህ ግብ ብቻ ሳይሆን የኪነ ጥበብ ስራ ነው። እንግዲህ የክርስቲያኖ ሮናልዶ የስፖርት ተንታኞች አስተያየት ይህንን ይላል። ይህ ግብ ለእርሶ በታሪክ ማለት ነው አንደኛ ነው ወይስ ሌሎች የሚበልጡት ግቦች አሉ? ካሉ ኮመንት ሴክሽን ላይ አጋሩ። የማን ነው ምርጡ ግብ የነበረው? አንሌስ የCR7 ከሆነ የCR7 በሉኝ። ቴንክ ዩ። ሰበር መረጃን እነሆኝ። በዓለም ዙሪያ አንድ የሚገርምና የሚደንቅ ታሪክ እየተሰራ ነው። ልንገራችሁ ሙሉ መረጃውን፣ ቤቱን ፎሎ አድርጉ። ናሳ ከአርቴምስ 2 መንኮራኩር የተነሳው እጅግ አስደናቂና የሚገርም የምድር ምስል ማለት ነው ፎቶ በአሁኑ ሰዓት እንግዲህ በሶሻል ሚዲያ ላይ ተለቆ መነጋገሪያ ሆኗል። በአሁኑ ወቅት 4ቱ ጠፈርተኞች ከመሬት በ10 ሺዎች የሚቆጠሩ ማይሎች ርቀው በህዋ ላይ በመጓዝ ላይ ይገኛሉ። አርቴምስ 2 ከ50 ዓመታት በኋላ ለመጀመሪያ ጊዜ ወደ ጨረቃ የተደረገ የሰው ልጅ ጉዞ ነው። 3 አሜሪካውያን እና 1 ካናዳዊ ጠፈርተኛ የያዘው የኦሪያን መንኮራኩር ወደ ጨረቃ እያመራ ይገኛል። ይህ ጉዞ እንደ አውሮፓውያን አቆጣጠር በ2028 ለሚካሄደው የጨረቃ ላይ ማረፍ ተልኮና ቋሚ የጨረቃ ቤዝ ሉነር ቤዝ ለመገንባት ለታቀደው ግዙፍ እቅድ እንደ መጀመሪያ እርምጃ ይቆጠራል ማለት ነው። ዝርዝር መረጃዎችን ልንገራችሁ። ይህ ጉዞ የተጀመረው እንግዲህ ሮብ ሚያዝያ 1 ቀን 2026 አፕሪል 1 26 ሲሆን ከኬኔዲ ስፔስ ሴንተር ነው ይህ የተነሳው። ይህ ጉዞ የጉዞቹን መሪዎች ልንገራችሁ። የጉዞ መሪ የመጀመሪያው የቡድን አባላቱ ማለት ነው። የመጀመሪያው ኮማንደር ሬድ ዋይዝማን ይባላል። ሌላኛው ደግሞ የመጀመሪያው ብላክ ፐርሰን ፓይለት ፎዚሽ ኢሹ የሆነው ቪክተር ግሎቨር የአውሮፕላን አብራሪ ሆኖ እዚህ ላይ ተገኝቷል። ሌላኛው ክርስቲና ኮች ትባላለች። የተልእኮ ባለሙያ ሚሽን ስፔሻሊስት ነች እሷ። ሌላው ደግሞ ጀርሚ ሃንሰን ይባላል። ከካናዳ የመጣ የተልእኮ ባለሙያ ነው። የሂደቱ መሪ የዩናይትድ ስቴትስ ብሔራዊ የጠፈር ምርመራ አስተዳደር ናሳ ማለት ነው ከካናዳ የጠፈር ኤጀንሲ CS ጋር በመተባበር የመረጃውን ምንጭ እንግዲህ አጋርቷል። ቤቱን ፎሎ አድርጉ፣ ሼር ይደረግ።